ትሬሲ የምትባል ሴት እየነዳች እያለች አንድ እንግዳ ነገር አገኘች። በመንገድ ላይ ምንም መኪና ባይኖርም ከፊቷ ያለው የጭነት መኪና በጣም ዝግ ባለ ፍጥነት እየሄደ ነበር። ከፊት ያለው የጭነት መኪና ሆን ብሎ እንደሚያስቸግራት ታውቃለች። ወደ ቤት ለመድረስ የቸኮለችው ትሬሲ ነዳጁን ረግጣ በሰላም አለፈችው። ግን ደግሞ ማለፏ ሌላኛውን ሾፌር አስቆጣው። የጭነት መኪናው ፍጥነቱን ጨምሮ እንደገና አለፋት። ግን ካለፋት በኋላ እንደገና ፍጥነቱን ይቀንሳል። ይህም ትሬሲን በጣም አበሳጫት። መንገድ ላይ እንዲህ አይነቱ እብድ አይታ አታውቅም። ችግሩን ለማስወገድ አጋጣሚውን ጠበቀች። እንደገና ፍጥነቷን ጨምራ አለፈች። ከዚያም እሱን ለማራቅ በመሞከር ፍጥነቷን ጨመረች። ነገር ግን የኋለኛ መመልከቻ መስታወት ላይ ስትመለከት የጭነት መኪና ፍጥነቱን ጨምሮ እንደገና ያሳዳታል ብላ አልጠበቀችም ነበር። የበለጠ የሚያስፈራው ደግሞ በዚህ ጊዜ በጣም ቀረባት። ይህን ስታይ ትሬሲ በፍጥነት ፍጥነቷን ወደ 120 ጨመረችው። ግን የጭነት መኪናው እንደገና ፍጥነቱን ጨምሮ በቅርበት ያሳድዳታል። ከእሷ ጋር ጎን ለጎን እየነዳ ነበር። ይህ ምን አይነት ችግር ነው? የጭነት መኪናውን አደገኛ ባህሪ ስትመለከት ትሬሲ ጮክ ብላ መሳደብና ከመቆም ውጪ ምንም ማድረግ አልቻለችም። አሁንም ፍጥነቱን እንደማይቀንስ ስትመለከት ፍጥነቷን ቀንሳ መንገድ መተው ግድ ሆነባት። ምንም እንኳን እየቸኮለች ቢሆንም በጣም ስለፈራችው ከእንግዲህ ላለመቅደም ትወስናለች። ዝም ብላ ከመኪናው ኋላ ተከተለችው። ፍጥነቱ ትንሽ ዝግ ያለ ነበር፣ ግን ቢያንስ ደህና ነች። ግን የጭነት መኪናው ሾፌር ትሬሲ እንዳልቀደመች ሲያይ እንድታልፍ በእጁ ምልክት ሰጠ። ትሬሲ ወዲያውኑ ግራ ተጋባች። የጭነት መኪናው ሾፌር በእርግጥ ምን እንደሚፈልግ አታውቅም። ግን በቤት ውስጥ የምትጠብቃትን የታመመች እናቷን ስታስብ ፍጥነቷን ጨምራ ለማለፍ ተዘጋጀች። ግን ደግሞ ግማሽ መንገድ እንዳለፈች የጭነት መኪናው ፍጥነቱን ጨመረ። ትሬሲ እንድትሄድ የመፍቀድ ፍላጎት የለውም። ግን ምን እንደምትሰራ ሳታውቅ ሌላ መኪና ከተቃራኒ አቅጣጫ መጣ። ትሬሲን በፍጥነት ፍሬን እንድትይዝ አስገደዳት። እንደ ዕድል ሆኖ ከችግሩ በትንሹ አመለጠች። ከዚያ በኋላ ወደ መንገድ ዳር ቆመች። ራቅ ብሎ እስኪሄድ ድረስ ጠብቃ እንደገና መንዳት ትፈልጋለች። ግን በቀላሉ ሊለቃት አልቻለም። ግማሽ ሰዓት ካረፈች በኋላ ሩቅ እንደሄደ አሰበች። መኪናዋን አስነስታ እንደገና ነዳች። በዚህ ጊዜ ፍጥነቷን በጣም ቀንሰው ነበር። በመንገዱ ላይ እንደገና የጭነት መኪናውን አላየችው። ግን የመኪና አደጋ ተመለከተች እና ተጠያቂው ሾፌር ሸሽቷል። አሳዛኙን ትዕይንት ስትመለከት ተሽከርካሪው የጭነት መኪና እንደሆነ ፖሊስን ለመጠየቅ ፈለገች። ግን በቤት ውስጥ የምትጠብቃትን የምትሞት እናቷን ስታስብ ዝምታን መረጠች እና መንዳቱን ቀጠለች። ነገር ግን የአደጋው ጥላ በአእምሯ ውስጥ ቀረ። የበለጠ እንድትጠነቀቅ አደረጋት። ከጭነት መኪናው እንደተገላገለችም አሰበች። ነገር ግን ባልጠበቀችው ሁኔታ የጭነት መኪናው ከኋላዋ እንደ መንፈስ እንደገና ብቅ አለ እና በፍጥነት እየቀረባትም ነበር። በፍርሃት ተደናግጣ ፍጥነቷን እንደገና ወደ 120 ጨመረችው። ያኔ ብቻ ነው የተወሰነ ርቀት ማግኘት የቻለችው። ግን የጭነት መኪናው ሾፌር ሊለቃት ምንም እቅድ አልነበረው። በጣም ፍጥነቱን ጨመረው። ከዚያም በቀጥታ የትሬሲን የኋላ መከለያ መታው። እንደ ዕድል ሆኖ በጊዜው አረጋጋች። አደጋን ለማስወገድ ተደጋጋሚ ግጭቶች ትሬሲን አስፈራሯል። ሹፌሩ በእርግጥ ሊገድላት የሚፈልግ ይመስላል። ቀደም ሲል በአደጋው ቦታ የነበረውን ፖሊስ አስታወሰች። ስለዚህ ለእርዳታ ለመመለስ ፈለገች። ግን የጭነት መኪናው ሾፌር ሐሳቧን ያወቀ ይመስላል። ወዲህና ወዲያ እየተሽከረከረ ለመዞር ዕድል አልሰጣትም። በዚህ ወሳኝ ጊዜ ትሬሲ በድንገት የመንገድ ዳር ምልክት አየች። ከፊት 5 ኪሎ ሜትር ላይ ካፌ አለ። ይህ ተስፋ ሰጣት። ጋዙን ጨምራ ፍጥነቷን ጨመረችው። ግን መንገዱ በበረዶ የተሞላ ስለሆነ እና ፍጥነቷ እየጨመረ ስለሄደ ጎማዎቹ የሚይዙት ነገር አልነበረም። በመጨረሻም መኪናዋ መቆጣጠር አቅቶት መንሸራተት ጀመረ። ይህን ስትመለከት ትሬሲ ፍጥነቷን መቀነስ ነበረባት። ግን ፍጥነቷን እንደቀነሰች ከኋላዋ ያለው ፈጥኖ እንደገና አሳድዳት። ከዚያም በኃይለኛው መታት። በተከታታይ የተፈጠሩት ሁለት ግጭቶች
የትሬሲ መኪና መቆጣጠር እንዲያቅታት አደረገ። ከልክ ያለፈ መሪ ማዞርን ተከትሎ መኪናው በመጨረሻ በመንገድ ወጥቶ ተከሰከሰ እና በበረዶ ክምር ውስጥ ቆመ። ግን እድሏ ሆኖ እሷን አልመታትም። በፍጥነት ከቦታው ሸሸ። ምን ያህል ጊዜ እንዳለፈ አታውቅም። ትሬሲ ራሷን ከሳተችበት ነቃች። ዞር ስትል ካፌው በአቅራቢያ እንዳለ አየችው። ይህም በመጨረሻ ደህንነት እንዲሰማት አደረገ። ግን አላለቀም። እንደተቀመጠች ዞር ብላ በድንገት አየች። የጭነት መኪናው እዚያው ቆሟል። ሹፌሩ በካፌው ውስጥ መሆን አለበት። ስለዚህ በጭንቀት ተጠቃሚዎቹን ተመለከተች። የጭነት መኪናውን ሾፌር ለማግኘት ሞከረች፣ ግን ፊቱን አይተው ደግሞ አታውቅም። ስለዚህ ልትለየው አልቻለችም። ፖሊስ ለመጥራት ስልክ እንድትሰጣት አስተናጋጇን ጠየቀች። እናም የሆነውን ሁሉ ነገረቻት። ነገር ግን አስተናጋጇ ችግር ፈርታ ጥያቄዋን አልተቀበለችም እና እንዲያውም ወዲያውኑ እንድትሄድ ነገረቻት። አስተናጋጇ ሳታይ ትሬሲ በድብቅ የካፌውን ቢላዋ በእጇ ውስጥ ደበቀች፣ አደጋ ከመጣ ለመከላከል በሚለው። ከዚያም አየችው። ውጭ ያለው የጭነት መኪና ተነስቶ እየሄደ ነበር። ሾፌሩ ወደ ካፌው አልመጣም ማለት ነው። ግን ጥንቃቄ ለማድረግ ሌላ ግማሽ የሚሆን ሰዓት ካፌ ውስጥ ተቀመጠች። የምትሞተው እናቷ ለመጨረሻ ጊዜ እሷን ለመገናኘት እንደምትጠብቃት ስታስብ ከእንግዲህ መዘግየት አልፈለገችም። ግን ልትወጣ ስትል አንድ የፖሊስ መኪና በቀስታ ቀረበ። ይህን ስትመለከት ትሬሲ በፍጥነት እርዳታ ጠየቀች። ግን ፖሊሱ ሽጉጡን ለማውጣት ተዘጋጀ። ያኔ ነው ትሬሲ የገባት። አሁንም የምግብ ቢላዋውን እንደያዘች ነበር። በፍርሃት ተደናግጣ በፍጥነት ወረወረችው። ግን ፖሊሱ አሁንም ነቅቶ ነበር። ፖሊስ ማጥቃት ትፈልግ እንደሆነ ጠየቃት። ይህ ትሬሲን በጣም አስጨነቃት እናም አስደነገጣት። በግራ መጋባት ውስጥ ስለ ጭነት መኪናው አልተናገረችም እና ፖሊሱ እብድ ሴት መስላ ታየችው። ወደ መኪናዋ ስትመለስ በጣም አዝና አለቀሰች። የእርዳታ ዕድል አምልጧታል። እንደ ዕድል ሆኖ በተሳፋሪ ወንበር ላይ ያለው ውሻዋ አረጋጋት። ልትሄድ ስትዘጋጅ ትሬሲ የጣለችውን ቢላዋ ከመሬት ላይ አንስታ ወደ ቤቷ መንዳቱን ቀጠለች። አሁን እየጨለመ ነው እናም የነዳጅ ማጠራቀሚያው ሊያልቅ ነው። ወደ እግዚአብሔር በጸጥታ ጸለየች። እንደገና የጭነት መኪናው እንዳያጋጥማት ተስፋ አደረገች። ግን ጸሎቷ አልሰራም። የጭነት መኪናው እንደገና ብቅ አለ። አሁንም የተገነዘበችው ሾፌሩ በጨለማ ውስጥ ተደብቆ እየጠበቃት እንደነበር ነው። በእርግጥ ሊገድላት የሚፈልግ ይመስላል። ግን ትሬሲ በቀላሉ የምትሸነፍ አይደለችም። አይኖቿ በቆራጥነት ጠነከሩ። በቀጥታ ወደፊት አፋጠነች። የጭነት መኪናው እሷን ሲመታት ወደ መንገድ ዳር ተንሸራተተች። ፍሬን ረግጦ በኃይል ተሽከረከረ። በመጨረሻም አንድ ጊዜ እንዳሸነፈች ስትመለከት ትሬሲ ከብዙ ብስጭት በኋላ ተደሰተች። ግን ከተረጋጋች በኋላ ታውቃለች የጭነት መኪናው ሾፌር በፍጹም ተስፋ አይቆርጥም። አሁን ሌላ መንገድ መንዳት ግድ ሆነባት። ከዚያም ለመደበቅ ወደ አንድ የተለየ ትንሽ መንደር ገባች። እዚያም በመጨረሻ በፍርሃት አስተዋለች። የጭነት መኪናው ሾፌር አሁንም በሃይዌይ ላይ እየፈለጋት ነው። ስለዚህ በጸጥታ ጠበቀች። ካርታ አውጥታ አየች። በትውስታ መሰረት በአቅራቢያ ያለ ቤት መኖር አለበት። እዚያ መሄድ ትችላለች። ሙሉ በሙሉ እስኪጨልም ድረስ ጠበቀች። ከዚያም ወደ ቤቱ ለመሄድ ደፈረች። ግን በመጨረሻ ስትደርስ ለረጅም ጊዜ የተተወ ሆኖ አገኘችው። ግን ተስፋ ስትቆርጥ የጭነት መኪናው እንደ መንፈስ እንደገና ብቅ አለ። ብቸኛውን መውጫ ዘጋው። ራሷን በአስከፊ ሁኔታ ውስጥ ስትመለከት ትሬሲ ከመሮጥ ለማቆም ወሰነች። ከመኪናው መጥረቢያ ወጣች እና ሾፌሩን ለሞት ፍልሚያ እንዲመጣ ጮኸችበት። ግን ሾፌሩ እሷን እየተጫወተባት ነበር። በተጠጋች ቁጥር ወደ ኋላ ይነዳል። ሁልጊዜም አስተማማኝ ርቀትን ይጠብቃል። ይህ ትሬሲን በጣም አበሳጫት። ረገመች እና መጥረቢያውን ወደ ጭነት መኪናው ወረወረች። ግን እንደወረወረች ሾፌሩ ወደ ኋላ ማርሽ ቀየረ። መጥረቢያውን እንደገና ማንሳት ፈለገች፣ ግን የጭነት መኪናው ረገጠው። ሆኖም ግን ተስፋ አልቆረጠችም። ቢላውን ይዛ ወደ መኪናው ተጠጋች። ገዳይ ምት ልትመታ ስትል የሾፌሩ ወንበር ባዶ ሆኖ አገኘችው። እሷም ደንግጣ እያለች ቢላውን ማንሳት ፈለገች፣ ግን ሾፌሩ መጀመሪያ ያዘው። እናም ያለምንም ማመንታት ትሬሲው ወጋት። በፍጥነት ቢላውን መልሳ ነጠቀች። የሰውየውን እግር ወጋችው። የተጎዳው ሾፌር ወደ ጭነት መኪናው ገባ እና ትሬሲም ወደ መኪናዋ ሮጠች።
ምንም እንኳን በዚህ ፍልሚያ ሁለቱም ቢጎዱም ትሬሲ በትንሹ መንገድ ነዳች። በመጨረሻ በተደበቀ ቦታ ላይ ቆመች። ሞተሩንና መብራቶቹን አጠፋች እና መኪናዋን በበረዶ ሸፈነችው። ይህ እንደሚደብቃት በማሰብ ግን ውሻዋ በድንገት በኃይል ጮኸ። ቦታዋን አስነቃባት። ሾፌሩ ዘዴዋን አየ። ስለዚህ እንደገና ሸሸች። ትንሽ ርቀት ከነዳች በኋላ የመንገድ ዳር ምልክት አየች። ከ1 ኪሎ ሜትር በኋላ ቀጭን በረዶ እንዳለ ያስጠነቅቃል። ትሬሲ በድንገት አሪፍ ሐሳብ መጣላት። ትፋለማለች። እያቆመችና እየሄደች ቆየች። የጭነት መኪናው መከተሉን አረጋገጠች። ወደ ሩቅ መንገድ አሳሳተችው። ሾፌሩ ወጥመዱን ዋጠ። ይህ አካባቢ በበረዶና በበረዶ ክምር ተሸፍኗል። መሬቱን የሚያውቁ ብቻ ቀጭን በረዶ የት እንዳለ መናገር ይችላሉ። እና ትሬሲ እዚህ ያደገች ነበረች። በደንብ ታውቀዋለች። የጭነት መኪናው ሊገጫት ሲል ትሬሲ ውሻዋን አነሳች። ከመኪናው ዘለለች። በረዶ በጣም የሚያዳልጥ ነበር። የጭነት መኪናው በጊዜ ፍሬን መያዝ አልቻለም። መኪናውን ወደፊት ገፋው። የሁለቱም ተሽከርካሪዎች የተደባለቀ ክብደት ወፍራም በረዶን በቀላሉ ሰበረው። በመጨረሻም እብዱ ሹፌር ከጭነት መኪናው ጋር ወደ በረዷማ ገደል ውስጥ ወደቀ። ይህን ስትመለከት ትሬሲ የደስታ እንባ አለቀሰች። በመጨረሻም አስፈሪ ጠላቷን አሸነፈችው። እሷና ውሻ ወደ ቤታቸው በእግር ሄዱ። ምንም እንኳን በሰላም ወደ ቤት ብትመለስም እናቷን ለመጨረሻ ጊዜ ማየት አልቻለችም። ይሄ የትሬሲ ትልቁ ጸጸት ሆነ። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ኮሜንት ላይ ደግሞ እንዲሰራ የምትፈልጉትን ፊልም ርዕስ በመጻፍ ብዙ ላይክ ያገኘው ፊልም ቶሎ የሚሰራ ይሆናል።